5 ደቂቃ ይሄው በስልኬ ሰዓት ይዣለሁ። 5 ደቂቃ ባልሞላ ጊዜ ውስጥ በስልኬ ብቻ እንደዚህ አይነት የሚገራርሙ የሆኑ ተምኔሎችን እንዴት አድርጌ መስራት እንደቻልኩ አሳያችኋለሁ። ይህንን ተምኔል ለመስራትም የሚያስፈልገን ነገር ስልካችንና ትራይፖድ ይሆናል ማለት ነው። እንደዚህ አይነት ትራይፖድ ከሌላችሁ ደግሞ ፎቶ የሚያነሳችሁ አንድ ሰው በቂ ነው። ነገር ግን ተምኔል ስንሰራ ማስተዋል ያለብን ነገሮች ስላሉ እነዛን ቀድሜ ልንገራችሁ። እዚህ ጋር ያው ሰዓታችን አይቆጥርም ማለት ነው። ሰዓታችን መቁጠር የሚጀምረው ከዚህ አይደለም፣ ተምኔሉን መስራት ስንጀምር ነው። ኮምፒውተርም ተጠቅመን ይሁን ስልካችንን ተጠቅመን ተምኔሎችን ስንሰራ ማስተዋል ያለብንና ግምት ውስጥ መጨመር ያለብን 5 ነገሮች አሉ። እመኑኝ የእናንተ ቪዲዮ ካልታየ ከነዚህ ከአምስቱ አንዱን ስታችኋል ማለት ነው፣ ወይም ደግሞ አንዱን ሳትተገብሩ ቀርታችሁ ነው እንጂ በምንም አይነት ምክንያት ተምኔላችሁ ችግር ሊሆን አይችልም። እነዚህን 5 ነገሮች በደንብ አድርጋችሁ ከተገበራችኋቸው። ወደ ቪዲዮአችን ከመግባታችን በፊት ግን እንደዚህ አይነት ጠቃሚ የሆኑ ነገሮች የሚመቻችሁ ከሆነ ትክክለኛው ቦታ ላይ ነው ያላችሁት። ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ ነው። የመጀመሪያው ፊታችን በጣም የጎላ መሆን አለበት። ትከሻችን ወይም ደግሞ እጃችን አስፈላጊ ካልሆነ በስተቀር መግባት የለበትም። ለምን? ፊታችን በጣም ጎላ ብሎ ኢሞሽናችንን እንዲገልጽልን ማለት ነው። ምን ተሰምቶናል፣ ስቀናል ወይስ ደግሞ ደብሮናል የሚሉን ነገራቶች በአጠቃላይ ፊታችን ላይ ስለሚነበቡ እነዛን ደግሞ ተመልካች መጀመሪያ እነሱን ካነበበ በኋላ ስለሆነ ቪዲዮአችንን ክሊክ የሚያደርግልን። ስለዚህ ፊታችን በደንብ የጎላ መሆን አለበት ማለት ነው፣ በዚህ ልክ በምትመለከቱት መልኩ። ሁለተኛው ደግሞ ፎንቶቹ የምንጽፋቸው ቴክስቶች ጎላ ጎላ ያሉ መሆን አለባቸው። ፎንቱ በደንብ የጎላ መሆን አለበት፣ በደንብ የሚታይ መሆን አለበት ማለት ነው። ሰዎች በዲቫይሳቸው ወይም ደግሞ ቪዲዮውን በሚመለከቱበት ዩቲዩብን በሚያዩበት በስክሪን ሳይዝ አይገደቡም ማለት ነው። በደንብ ጎልቶ ይታያቸዋል ማለት ነው። ሁለቱን አየን። ሶስተኛው ጥራት ያለውና ሃይ ኮንትራስት የሆነ ፎቶ መጠቀም። በደንብ ጠቆር ያለና በደንብ ጎላ ብሎ የሚታይ ፎቶ መጠቀም። የደበዘዘ ከሆነ በጣም ነጭ የሆነ ፎቶ ከሆነ ለማየት የማይስብ የሆነ ፎቶዎችን የምንጠቀም ከሆነ ማንም ሰው እንኳን ቪዲዮአችንን ላይ ፎቶአችንንም ራሱ ይሄን ተምኔላችንን በደንብ አያየውም፣ ስክሮል ነው የሚያደርግብን ማለት ነው። ስለዚህ ሰው ዩቲዩብ ሪኮመንድ አድርጎት ፊት ገጹ ላይ ሲመጣ የኛን ፎቶ አይቶ ስቦት ሊነካ ይገባል። ስለዚህ በደንብ ጥርት ያለና ያልነጣ ጠቆር ያለ ፎቶ መጠቀም መቻል አለብን ማለት ነው። አራተኛው ደግሞ ተምኔላችን ላይ ምን ማድረግ አለብን? ስቶሪ ቴሊንግ መጠቀም አለብን። ይህንን ቪዲዮ ወደ እናንተ ከማድረሴ በፊት አንድ የኤዲቲንግ ቪዲዮ ሰርችላችሁ ነበረ። ያ የኤዲቲንግ ቪዲዮ ላይ ሰዎች ቪዲዮ በምን እንደተሰራ እንዲያውቁ የካፕከት ሎጎ አድርጌበታለሁ። በካፕከት ስለሆነ እዛ ላይ ያሰለጠንኩበት ያለሁት። ስለዚህ በተወሰነ መልኩ ደግሞ የካፕከትን የስልክ ቨርዥን ውስጥ ላይ ኤዲት እየተደረገ ያለበትን ተምኔል ተጠቅሜያለሁኝ። ይህንን የተጠቀምኩበት ዋነኛ ምክንያት ምንድነው? ሰዎች በስልክ እንደተሰራ እንዲያውቁ ነው። ስለዚህ ስቶሪ ቴል እያደረኳቸው ነው ማለት ነው። ታሪኩን እየነገርኳቸው ነው ማለት ነው። በዚህ ቪዲዮ ላይ የሚሰራው በስልክ ነው እያልኳቸው ነው። ስለዚህ ተምኔላችን ላይ በቻልነው አቅም ስቶሪ ቴሊንግ ማስገባት አለበት። ተምኔላችን ስለምን እንደምናወራ ስለምን እንደምንናገር በተወሰነ መልኩ በቻልነው አቅም ግልጽ ማድረግ አለበት ማለት ነው። ሌላኛውና የመጨረሻው ደግሞ ከለር ሳይኮሎጂ የምንለው ነው። የከለር ሳይኮሎጂ ስንል የምንሰራው ተምኔል ላይ ከለራችን የራሱ የሆነ አስተዋጽኦ ይኖረዋል። በቀላሉ ሳስረዳችሁ በርካታ ተምኔሎችን አይታችሁ ከሆነ የዩቲዩብ አናላይቲክስም ሊሆን ይችላል፣ የገንዘብ አናላይቲክስ ሊሆን ይችላል። የሆነ ነገር ሲያሳዩ ከዚህ ጋር 0 አድርገው ከዚህ ጋር ደግሞ ወደ 100 እንዳደገ ወይ ወደ 1000 እንዳደገ ወደ 1 ሚሊዮን እንዳደገ ለማሳየት ሲፈልጉ ምንድነው የሚያደርጉት? 0ን ቀይ ይሄኛውን አረንጓዴ ያደርጉታል። ይሄ ምንን ይነግረናል? ቀዩ ኔጌቲቭ ሳይድ እንደሆነ ይነግረናል ማለት ነው። ከቀዩ ተነስተን ደግሞ ወዴት እንደምንሄድ ይነግረናል። ወደ አረንጓዴው መሄድ እንደምንችል በቀላሉ ይነግረናል ማለት ነው። እመኑኝ 2 ደቂቃም 3 ደቂቃ ማሳልፉ ተምኔላችሁ ላይ እነዚህን 5ቱን ነገሮች ብቻ ማስገባት ነው የሚጠበቅባችሁ። አሁን ሰዓታችን መቁጠር ይጀምራል። ከዚህ ሰዓት በኋላ እኛ በ5 ደቂቃ ባልሞላ ጊዜ ውስጥ ነው ያልኩት። በ2 ደቂቃ ልንጨርስ እንችላለን፣ በ3 ደቂቃ ልንጨርስ እንችላለን። እንደ ፍጥነታችን ነው። አሁን እንደምትመለከቱት ሰዓታችን ጀምሯል። ተምኔላችንን ወደ መስራት እንሄዳለን ማለት ነው። በመጀመሪያ የምናደርገው ነገር ፎቶ መነሳት ነው። ካላችሁ በትራይፖድ እና በስልካችሁ ልትቀረጹ ትችላላችሁ። ከሌላችሁ ግን ፎቶ የሚያነሳችሁ ሰው ያስፈልጋችኋል ማለት ነው። በደንብ አስተካክሎ የሚያነሳችሁ። ቀጥታ እንሄዳለን፣ ፎቶ እንነሳለን ማለት ነው። ፎቶ ስንነሳ ግምት ውስጥ ማስገባት ያለብን አንድ ነገር አለ። ላይትና ባክግራውንድ ወይ ናቹራል ላይትን መጠቀም እንችላለን። መስኮት አካባቢ ሄደን እንጠቀም እንችላለን። ከኋላ ባክግራውንዳችን ደግሞ ልክ እንደምንመለከተው እንደዚህ የተለያየ ነገር ያለበት መሆን የለበትም። ክሊር የሆነ ባክግራውንድ እንፈልጋለን ማለት ነው። አንድ አይነት ከለር የሆነ ባክግራውንድ። ምክንያቱም በኋላ ባክግራውንድ ሪሙቭ ስናደርግ የተለያዩ የሰውነታችን ክፍሎችም አብረው ሪሙቭ እንዳይሆኑብን ማለት ነው። ስለዚህ ወደ ባክግራውንድ እንሂድ።
ይሄው እንደምትመለከቱት ባክግራውንዳችን እንግዲህ ክሊን ነው፣ ምንም አይነት ነገር የለውም። ባክግራውንድ ሪሙቭ ስናደርግ የሚያስቸግረን ነገር የለም። እዚህ ጋር ሰልፊ ስቲካችን አለ ወይም ደግሞ ትራይፖዳችን ማለት ነው። ስለዚህ መጀመሪያ ስልካችን ላይ ታይመር እንከፍታለን፣ እኛ ራሳችን መንሳት ስለማንችል ማለት ነው። የሚያነሳችሁ ሰው ካለ ግን ታይመር አያስፈልጋችሁም፣ ሰውየው ያነሳችኋል ማለት ነው። ስለዚህ 5 ሰከንድ ታይመር ከፈትኩኝ። እቺን እንነካለን፣ ቶሎ ቁጭ እንላለን። አንድ እንደ አማራጭ ደግሞ ሁለተኛ አሁንም እንነካለን። እንደ አማራጭ ሶስተኛ። አሁን ፎቶአችንን በደንብ ተነስተናል ማለት ነው። ወደ ቦታችን እንመለስና እንሰራለን ማለት ነው። ፎቶአችንን ተነስተናል። ስለዚህ መጀመሪያ ልናደርገው የምንችለው ባክግራውንድ ማዘጋጀት ነው። ባክግራውንዳችንን በቀላሉ ጎግል ላይ ትገቡና ክሮም ላይ ጎግል ላይ ገብታችሁ ባክግራውንድ ሰርች ታደርጋላችሁ። እናንተ የሚመቻችሁን ባክግራውንድ ማለት ነው። ለምሳሌ እኔ አሁን ለጊዜው እናንተን ለማሳየት ቢጫ ባክግራውንድ እንዲሰጠኝ ፈለኩኝ። ለምሳሌ የሎ ባክግራውንድ ብዬ ሰርች ያደረኩኝ። የሎ ባክግራውንድ ስል እንደዚህ አይነት የሚገራርሙ ባክግራውንዶች ይመጣሉ። ስለዚህ እኔ አሁን ዝም ብዬ አንዱን ልጠቀም ለእናንተ ለማሳየት ስለሆነ የፈለኩት። ስለዚህ ይችኛዋን ልጠቀም። ጫን ብዬ ፎቶዋን ይዝትና ዳውንሎድ ኢሜጅ የሚል አለ፣ እሱን አወርዳለሁ። ሌላኛው ደግሞ የፎቶአችንን ባክግራውንድ እናጠፋለን ማለት ነው። ይሄው የተነሳው ፎቶ ብዙ ፎቶዎችን ተነስቻለሁ እንደ አማራጭ እንዲረዱኝ በሚል ግን እኔ እናንተን ለማሳየት ስለምፈልግ አንዱን ብቻ ነው የምፈልገው ማለት ነው። እዚሁ ክሮፕ ላድርገው። ስልኬ ኤዲተር ላይ ገባና ክሮፕ አደርገዋለሁኝ። እዛው ስልካችሁ ላይ ክሮፕ አድርጉት፣ የምትፈልጉትን ፎቶ ብቻ። ክሮፕ ያደረኩትን ሴቭ አልኩት። ስለዚህ አሁን የሚቀረኝ ባክግራውንድ ማጥፋት ነው ማለት ነው። ስለዚህ ምን አደርጋለሁኝ? ክሮም ላይ ገባለሁ ማለት ነው። ክሮም ላይ እንገባና ክሮም ላይ ከገባን በኋላ ሪሙቭ ቢጂ ብለን እንጽፋለን፣ ወይም ደግሞ ሪሙቭ ባክግራውንድ ብላችሁ ስትጽፉ እንደዚህ አይነት ዌብሳይት ይመጣላችኋል ማለት ነው። ይሄኛው ሪሙቭ ባክግራውንድ የሚለውን የመጀመሪያውን ክሊክ ታደርጉታላችሁ። እቺን እዚች ጋር አፕሎድ ኢሜጅ የሚለውን እነካና ፎቶአችንን አፕሎድ እናደርጋለን ማለት ነው። ይሄው አፕሎድ አደረግን ፎቶአችንን። ከዛ በዚህ መልኩ ፕሮሰስ ያደርግልናል ማለት ነው። በዚህ መልኩ አጥፍቶልናል ማለት ነው። ከዛም በኋላ ቀጥታ ምን እናደርጋለን? ዳውንሎድ እናደርጋለን ማለት ነው። ዳውንሎድ የምናደርገው ይሄኛው ፍሪ በሚለው ዳውንሎድ እናደርጋለን በመጀመሪያው ማለት ነው። ስለዚህ ዳውንሎድ አድርጎልናል። ቀጥታ ሁላችሁም ኢንስታል ልታደርጉት የሚገባው የማትጠቀሙትም ከሆነ ልትጠቀሙት የሚገባው አፕሊኬሽን ወደሱ እናመራለን ማለት ነው። ሌሎች በርካታ አፕሊኬሽኖች አሉ፣ ግን ይሄኛው ቀላል ነው በቃ። ስለዚህ ኢንስታግራም ላይ እንገባለን ማለት ነው። ኢንስታግራምን እናንተ የምታውቁት ምናልባት እንደ ሶሻል ሚዲያ የተለያዩ ነገሮችን ለማየት ሊሆን ይችላል፣ ግን እዚህ ጋር ሌሎች ጥቅሞችም እንዳሉ ትረዳላችሁ ማለት ነው። ፎቶ ኤዲት ያደርጋል ኢንስታግራም። እዚች ጋር ፕላስ የምትለዋን እነካለን። ስቶሪ አድ እንድናደርግ ይጠይቀናል። ስለዚህ ባክግራውንዳችንን መጀመሪያ ክሊክ እናደርጋለን። እዚች ጋር የማስፊያ ምልክት አለች። እሷን የማስፊያ ምልክቷን እንጠቀምና ሰፋ እናደርገዋለን በዚህ መልኩ ማለት ነው። ላንድስኬፕ እንዲሆንልን ማለት ነው። በዚህ መልኩ ሰፊ ይሆንልናል። ቅድም ያልኳችሁ መስፈርት እንዲጠብቅ ስለምፈልግ በዚህ መልኩ ክሮፕ አደረግኩ ድጋሚ ማለት ነው። ይመለስና ባክግራውንዴ ላይ ኦቨርሌይ ይለዋለሁ ማለት ነው። ኦቨርሌይ ካልኩ በኋላ እዚች ጋር ፎቶውን አስገባለሁኝ። በዚህ መልኩ ፎቶአችንን ካስገባን በኋላ አሁን የምናደርገው ቴክስታችንን መጻፍ ብቻ ነው። ቴክስታችን ቦልድ መሆን አለበት ብለን አውርተናል። ለምሳሌ እኔ የዩቲዩብ ደንልና የዩቲዩብ የምትለዋን እንደዚህ ከጻፍኩ በኋላ እሷን ይዤ ምን አደርጋለሁኝ? ፎንቱን ለምሳሌ በጣም ቦልድ ይሆን አደርገዋለሁኝ። ይሄ ለምሳሌ በጣም አሪፍ ነው፣ ቦልድ ነው። ስለዚህ እሱን ምን እናደርጋለን ማለት ነው፣ እንደምንፈልገው ዙም እናደርገውና እንደዚህ አድርጌ አስቀምጠዋለሁ ማለት ነው። የዩቲዩብ የምትለዋ በዚህ መልኩ ተቀምጣልኛለች ማለት ነው። አሁንም አድላለሁኝ አሰራር ራር ብዬ ጽፋለሁ ማለት ነው። ከለሩን ይሄኛውን ቀይ አደርገዋለሁኝ። ከዛም በኋላ ከፈለኩ ፎንቱንም መቀየር እችላለሁኝ። ይሄን ከዛን አሁንም እንደዚህ ከፍ አደርገውና በደንብ ጎላ ብሎ እንዲታይ እዚች ጋር አስቀምጠዋለሁ ማለት ነው። ስለ ዩቲዩብ አሰራር ነው የማወራው፣ ግን በደንብ ግልጽ እንዲያደርግልኝ ሎጎ ፈልጋለሁ። ስለዚህ ምን አደርጋለሁኝ? ሎጎን ዩቲዩብ አይከን ፒኤንጂ ብዬ ጽፋለሁ። ፒኤንጂ ብዬ ጽፋለሁ። ከዛም በኋላ እንደዚህ ፒኤንጂ አይከኖች ይመጡልኛል። አንዷን የፒኤንጂ የዩቲዩብ አይከን ዳውንሎድ አደርጋታለሁ ማለት ነው። እቺን እዚች ጋር ይዤ ዳውንሎድ ኢሜጅ እላታለሁ ማለት ነው። ከዛ አሁንም ኦቨርሌይ እንልና አሁንም ኦቨርሌይን እንነካና እቺኛዋን ሎጎአችንን እናስገባታለን ማለት ነው። ሎጎአችን በዚህ መልኩ እዚች ጋር ትንሽ ሳይዟን ከቻል ጠበብ እናረጋትና እዚች ጋር እናስገባታለን ማለት ነው። ከዛም በኋላ የሚቀረን ነገር ምንድነው? ይሄንን ስክሪንሻት ማድረግ ነው። ከዛ ስክሪንሻት ካደረጋችሁ በኋላ ጋላሪያችሁ ላይ ትመጣና ከዛ ክሮፕ ታደርጉታላችሁ። በዚህ መልኩ ተምኔላችን ይሄንን ይመስላል ማለት ነው። በቀላሉ በ5 ደቂቃ ባልሞላ ጊዜ ውስጥ ነው ይሄንን ተምኔል የሰራ ነው። ይህ እጅግ በጣም ቀላል የተምኔል አሰራር ዘዴ ነው። ብዙ አፕሊኬሽኖችን መጠቀም እንችላለን። ከዚህ በፊት ካፕከትን ተጠቅሜ ያሳይቻችኋለሁ ማለት ነው።
ቀጣይ በሌላ በሚገርም ቪዲዮ እንመለሳለን። እስከዚያው ድረስ ሰላም።